ሰላም እግዚአብሔር ከእናንተ ጋር ይሁን። በመላው ዓለም የምትገኙ የትንሣኤ ጽናውያን መንፈሳዊ ሚዲያ ተከታታዮች ለዛሬ በወቅታዊ ቤተክርስቲያን ጉዳይ ልንወያይ ከመምህራችን ሊቀ ጉባኤ ቀሲስ መሰለ ተስፋዬ ተገኝተናል። ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ፕሮግራሙ እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። ሊቀ ጉባኤ እንኳን ደህና መጡ። ሰላም ቆየ። ለዛሬ በኢትዮጵያ ኦርቶዶክስ ቤተክርስቲያንና በትግራይ ኦርቶዶክስ ቤተክርስቲያን መካከል ያለው ወቅታዊ ሁኔታ በመነሳት እንወያያለን። ጥቂት ጥያቄዎች አሉኝ። እስኪ ቀጥታ ወደ ጥያቄ ልግባና የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ጳጳሳት ለትግራይና ለኢትዮጵያ ኦርቶዶክሳውያን ምንና ምን ናቸው? በምንድን ነው የሚገልጿቸው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ ሕዝበ ክርስቲያን እንደምን ዋላችሁ? እንደምን አደራችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትግራይ ላይ በሕዝበ ክርስቲያኑ በሕዝቡ ያላቸው አመለካከት ወይም ጠቀሜታቸውና ጉዳታቸው በሚል ብንሄድበትና እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትግራይ ሕዝበ ክርስቲያን ላይ በትግራይ ቤተክርስቲያን ላይ ለብዙ ጊዜ ለብዙ ዘመናት ጎላ ብለው የወጡ በ1400 ክፍለ ዘመን በ1500 ክፍለ ዘመን ከዛም በተለያዩ ጊዜያት በትግራይ ህዝብ ላይ ራሷ ቤተ አመራሮቹ በመንግስት ተጠግተው የነበሩ ጳጳሳትንን ባዮች ሲያጠቋት የትግራይ ሊቃውንት ሲገሉ ሲያባርሩ ከጥንት ጀምሮ ከአክሱም ወደ ዛጉዌ ሲሄድ መንግስቱ የአክሱም መንግስት በተዳከመበት ጊዜ ወደ ዛጉዌ ሄደ። ቤተ ክህነቱም አብሮ ተጠግቶ እዛው ሄደ። ከዛጉዌ መንግስት እንደገና ተጭበርብሮ ወደ ሸዋ ሄደ። ሸዋ ለብዙ ዘመናት ቢቆይም አስመሳይ የሆነ ሄደ። ከዋናው ሃይማኖቱ እየወጣ የመንግስት ስራ አስፈጻሚ ወደ መሆን እየሄደ መጣ። መንግስቱ ካህናቱና ጳጳሳቱ በሚሰጡት የውሸት ትርክት በካህናቱ በጳጳሳቱ ተንኮል መንግስቱም የትግራይ ቤተክርስቲያንን እያጠቃ የትግራይ ቤተክርስቲያንን እያወደመ የትግራይ ሊቃውንትን እያረደ ለዚህም በ1400 ክፍለ ዘመን ዘርዓ ያዕቆብ የሚባል በጣም ነውረኛ ለሰሜኑ ቤተክርስቲያን ብዙ ያጠቃ ስንት ሊቃውንት ያረደ ስንት ፈላስፋዎች ተጋሩ በመሆናቸው ብቻ ደቂቀ እስጢፋኖስ የሚባሉ በጉንዳ ጉንዶ ከባቢ በአጋሜ ከባቢ በአጽወን በርታ ከባቢ ዲዮ የሚባል ከባቢ ያለ ስንት መጽሐፍት የጻፉ በሺዎች የሚቆጠሩ የምርምር መጽሐፍት በግዕዝ ቋንቋ ነገረ ማርያም ነገረ ክርስቶስን የጻፉ መነኩሴ ሰርቶ መብላት አለበት የሚሉ በስራ የሚያምኑ አትክልት እያዳቀሉ ፍራፍሬ እየተከሉ ብዙ ስራ የሚሰሩ ቤተክርስቲያን ከመንግስት ጥገኝነት ወጥታ ራሷን ትቻል ስላሉ ብቻ እንደ ከሃዲያን ተቆጥረው ደብረ ብርሃን ከባቢ በዛ በነበሩ የሃይማኖት መሪዎችን ባዮች ተስበው ሂደው ያለ ስማቸው ስም ተሰጥቷቸው ያለ ስራቸው ከሃዲያን ተብለው ጸረ ማርያም ተብለው በግፍ የትግራይ ሊቃውንትን ከጉንዳ ጉንዶ እስከ ጎጃም ደርሰው የነበሩ ስንት ሊቃውንት አረደቻቸው። ራሷ በመሪዎቹ አድርጋ ማለት ነው። ከዛ በተከታታይ ወደ አፄ ኃይለ ሥላሴ እንምጣና ከግብፅ ኦርቶዶክስ ጥገኝነት በኃይለ ሥላሴ ጊዜ አቡነ አትናቴዎስ የሚባል አቡነ ቴዎፍሎስ አይደለም አቡነ አትናቴዎስ የሚባሉ መጡ። የመንግስት ጥገኛ የኃይለ ሥላሴ ስራ አስፈጻሚ ያሏቸው ተጠሪነታቸው ለመንፈስ ቅዱስ ሳይሆንስ ለአፄ ኃይለ ሥላሴ ብቻ ማለት ነው። ከዛ አቡነ ቴዎፍሎስ መጡ። እሳቸው ከሞቱ በኋላ አቡነ ቴዎፍሎስ ጥሩ ቤተክርስቲያኗ ወደ ደህና ነገር ሄዳ ነበረ። አቡነ ቴዎፍሎስ ደርግ ረሸናቸው። ከዛ ያለ ህግ
ያቺ በሸዋ ያለችው ቤተክርስቲያን የፓትርያርክን ቀብር ሳታስፈጽም በይፋ ሳታውጅ የት ሞቱ የት ገቡ ሳትል አፄ ቴዎፍሎስን ቀብራቸውን ሳትቀብር ደርግ አምጥቶ የሰጣትን አቡነ ተክለ ሃይማኖትን ያለ ሕግ ሾመች። አቡነ ተክለ ሃይማኖትን እንደገና የእጃቸው አገኙ። ደርግ ረሸናቸው። ማን መጡ? አቡነ መርቆሪዎስ። አቡነ መርቆሪዎስም ተጠሪነታቸው ለማን ሆነ? ለደርግ መንግስት። ኢህአደግ በ83 ዓመተ ምህረት ወደ አዲስ አበባን ሲቆጣጠር ደርግ ነውና ያመኑት ከህዝቡ አልቀሩም። አሜሪካን ሸሽተው ሄዱ። እዛ ሄደው ሌላ ሲኖዶስ አቋቋሙ። የህጋውያን ጳጳሳትን ሾሙ። ከዛ በኋላ እንደገና ብፁዕ ቅዱስ አቡነ ጳውሎስ መጡ። በቃ ከጥንት ጀምራ ያቺ በሸዋ የተቋቋመችው ቤተክርስቲያን የእንትና ጵጵስና የደርግ የመንግስት ጥገኝነት የኛው ራሱ ትግርኛ ከትግራይ ክልል የሄዱ አቡነ ጳውሎስ ራሳቸው የኢህአዴግ ጥገኛ ናቸው። ኢህአዴግ ያላቸውን ናቸው የሚፈጽሙ። የኛ ስለሆኑ ያለ ስራቸው ልንሰጣቸው፣ እነሱ የሌላ ስለሆኑ ያለ ስራቸው ልንሰጣቸው አይደለም። እንደዛ በምን ምክንያት ልትለኝ ትችላለህ? ለምሳሌ በ97 ዓመተ ምህረት ምርጫው ላይ አመፅ ተነሳባቸውና ብፁዕ ቅዱስ አቡነ ጳውሎስ ምን አሉ? ይህ መንግስት እስካለ ድረስ አለሁኝ ነው ያሉ። ክርስቶስ እስካለ አላሉ። እውነት ነው የምናገረው። ከዛ በዛ በሸዋ የተሾመ ጳጳስ ሁሉ የመንግስት ጥገኛ እየሆነ ሄደ። ከክርስቶስ ይልቅ መንግስት ያለውን እየፈጸመ ሄደ። እንደዛ እየሆነ በተለይ የውጮቹና የውስጥ ሀገር ጳጳሳቱ ደርግ ሲሻር ጊዜ ፈርጥጠው ዋልድባ የገቡ ሞት አለቃዎች ናቸው፣ 10 አለቃዎች ናቸው የነበሩ። ከዛ ወደ ውጭ ሀገር አምልጠው ሄዱ። ከውጭ ሀገር እንደገና ጳጳሳቱ ነው ተሽመው ትናንት ጥይት ተኩሰው የትግራይ ህዝበ ክርስቲያንን የትግራይ ቤተክርስቲያንን ሲያቃጥሉ የነበሩ እንደገና ቆብ አድርገው መጡ። ለኢትዮጵያና ለትግራይ ህዝበ ክርስቲያን አሁን ማስተላለፈው አሁን ያሉ ጳጳሳት አብዛኛዎቹ በደርግ ጊዜ ጥይት ይዘው የነበሩ ነገር ግን ኢህአዴግ አዲስ አበባ ሲገባ ወደ ገዳም የፈረጠጡ ከገዳም እንደገና ወደ ውጭ ሀገር ሂደው ጳጳሳት ሆነው የመጡ እኩሌቶቹ እንደገና በብፁዕ ቅዱስ አቡነ ጳውሎስ ጊዜ በአካባቢያቸው መሰረት ተደርጎ የተሾሙ በብቃት ከገዳም ወይም ከምናምን ተመርጠው ሳይሆን በቋንቋቸውና በአካባቢያቸው የከተማ ደብረ አለቆች የነበሩ አብዛኛዎቹ ገዳም የማያውቁ አቡነ ጳውሎስ እንደገና ሾሙ። ከዛ እንዳውም በዛን ጊዜ ምን አሏቸው ይባላል አቡነ ምርሃ ክርስቶስ አንቱ ብፁዕነቶ ቅዱስነቶ እነዚህ ልጆች አንዳንድ ሴት ሰጥተን ብንድራቸው ነበረ እንጂ እኛ እኮ ያልሰራላት ቤተክርስቲያን እነዚህ ሊሰሩ ነው ልጆች ብሏቸው ይባላል። አሁን አቡነ ጳውሎስ የሾሟቸውም ከዚህም ከዛም በአካባቢ መሰረት ተደርገው ክልል መሰረት ተደርጎ ብቃት የሌላቸው መንፈሳዊነት የራቃቸው ናቸው። እኩሌቶቹ እንደገና ከአቡነ መርቆሬዎስ ጋር የመጡ እንደገና የደርግ ባለስልጣን የነበሩ የደርግ ወታደር የነበሩ ናቸው ማለት ነው። ከዚህ የተሰባሰቡ ናቸው። ባህሪያቸውና አወቃቀራቸው መንፈሳዊነት የራቃቸው ናቸው። ክልል በአንድ ከባቢ የሚያምኑ ሁሉን አቃፊ ያልሆኑ ትግራይን በቋንቋው የሚጠሉ የትግራይ በመሆኑ ብቻ የሚያሳድዱ ጳጳሳት እዛው ነበሩ ማለት ነው። ወደ አሁኑ እንምጣና ወደ 2013 ዓመተ ምህረት እንምጣና ሌላ መንግስት ለውጥ ሲመጣ እዛ ያሉ ጳጳሳት በሙሉ ማለት ነው ያለ ብፁዕ ወቅዱስ አቡነ ማትያስ ከብፁዕ ወቅዱስ አቡነ ማትያስ ውጭ 100% በሚባል ደረጃ እዚህ ያሉም ቢሆኑ 2 ጳጳሳት አሉ። የትግራይ ጳጳሳት አሁን እዚህ ያሉ ሌላ ቀን ስማቸው ላነሳቸውን በሌላ መልክ መጣበታለሁ። አንድ ሳይቀር መርቀው የትግራይ ቤተክርስቲያንን ወጋ በሚል መልኩ ትግርኛ ተናጋሪን አጥፋ በሚል መልኩ ከመንግስት ወግነው እኩሌታቸው ሰይጣን ይሻለናል የሚሉ የኢትዮጵያ ቤተክርስቲያን ትልቅ አናት ላይ የደረሱበት ስብከተ ወንጌል ዳንኤል ክብረት የሚባል እነዚህ ሰዎች ከገጸ መሬት ይጥፉ የሚል ተፈጠረ። ታሪካቸው እንዳይታወቅ ሐውልት ሰርተው ለዘላለም እነዚህ ሰዎች ኢትዮጵያን ይቅርታ እየጠየቁ የሚኖሩበት እድል ይፈጠር የሚል በናይጄሪያ አካባቢ ቢያፍራ የምትባል ክልል ነበረችና የናይጄሪያ መንግስት አጥፍቷታል፣ የለችም። ቢያፍራ ብሎ የሚዘክር ሰው ህግ ወጥቶለት ይታሰራል። ቢያፍራ ብሎ የጠራ ማለት ነው። እንደ ቢያፍራ ትግራይ ብሎ የጠራ ሰው ለወደፊት
እንኑር ከተባለ እርቁ ሲመጣ እንትና እንኑርም ከተባለ ከትግራይ ጋር ለወደፊት እንደ ቢያፍራ ስሟን የሚያነሳ ትግራይ የሚል ትግርኛ ቋንቋ የሚናገር እንዳይኖር እንዳውም ታሪካቸው ከመሬት ውስጥ ይቀበር የሚል አፈራች ማለት ነው። ያቺ ቤተክርስቲያን ቤተክርስቲያኗ ንጽሕት ናት፣ በጳጳሳቱ ዙሪያና በአገልጋዮቿ ዙሪያ ማለት ነው። እንደዚህ ያለ ሄደ። ከዛ እንደገና ብፁዕ ቅዱስ አቡነ ማትያስን ሲቃወሙ የትግራይ ህዝብ 1 ሚሊዮን ክርስቲያን የታረደ። በነገራችን ላይ 99% የትግራይ ህዝብ በ2013 የሞተውን 99 በመቶ ኦርቶዶክስ ነው። ግን እዛ ያሉ አዲስ አበባ ያሉት ጳጳሳት የትግራይ ክርስቲያን የትግራይ ኦርቶዶክስ ነው ብለው አያምኑ። በቋንቋው ብቻ አቡነ ማትያስ ሲቃወሙ ህዝብ እየተጨፈጨፈ ነው ሲሉ እንደ ተቋም አቡነ ዮሴፍ የሚባሉ የቤተ ክርስቲያኗ ዋና ጸሐፊ የሲኖዶስ ዋና ጸሐፊ አቡነ ማትያስን ተቃወሙ። የግላቸው ነው እንጂ ይሄ መግለጫ የቤተ ክርስቲያኗ አይደለም አሉ። አቡነ ጴጥሮስ የሚባሉ ከአሜሪካ የመጡ እንደገና ምን አሉ? ጋዜጠኛ ሲጠይቃቸው ትዝ ይለኛል። እንዳውም በአክሱም ጽዮን ህዝብ ሞተ ይላሉ፣ ክርስቲያኖች ታረዱ ይላል ብለው ያምናሉ አላቸው። አክሱምም ሂጄ አላቅም አሉ። አክሱምም ሂጄ አላቅም ሰውም አልሞተም ይላሉ እንጂ እና አቡነ አብርሃም ትልቅ የሚባሉ በቃ እየወጡ እንደ ተቋም በዋና ጸሐፊዋ አድርጋ በጠቅላይ ስራ አስኪያጇ አድርጋ አቡነ ማትያስን አንድ ጊዜ ካዷቸው። በቃ ከዛ አዲስ አበባ የነበረ የትግራይ ተወላጅ በሙሉ ካህን፣ ደብረ አለቃ፣ ነግዶ የሚኖር ልስትሮ የሚሰራ ማንኛውም 100% የትግራይ ህዝብ እዛ ውስጣቸው ያለ ነው። አዲስ አበባ ውስጥ ያለ፣ ኦሮሚያ ክልል ውስጥ ያለ፣ አማራ ክልል ውስጥ ያለ፣ ደቡብ ህዝቦች በተለያዩ በኢትዮጵያ አቅጣጫ የነበረ ህዝብ በሙሉ ትግራዋይ በመሆኑ ብቻ ታሰረ። በማን ምክንያት? በቤተ ክርስቲያኗ ምክንያት፣ በጳጳሳቱ ምክንያት፣ በካህናቱ ምክንያት፣ በመነኮሳቱ ምክንያት መድረክ እየወጡ እነዚህ ይሁዳዎች እያሉ እየሰደው እዛ ያሉ ህዝቦች እንዲሸማቀቁ፣ ክርስቲያንነታቸው እንዲጠሉ፣ ቋንቋቸው እንዲጠሉ፣ ክልላቸው እንዲጠሉ ተደረገ። ታሰሩ፣ ታፈሱ። ባፈሳ ነው የታሰሩ። 1 ሚሊዮን ሰው አለቀ። ሰው በህይወቱ ጎርፍ ወሰደው፣ ውሃ ወሰደው። ስንት ግፍ ደረሰ። በማይካድራ አካባቢ ከነ ህይወታቸው መሬት ውስጥ ተቀበሩ። መዓት ግፍ ደረሰ። ትግራይ ቤተክርስቲያን ተቃጠለች። እነሱ ግን ደስ አላቸው፣ ሳቁ። እንደውም ቀጥለው ነው ያሉት ጦርነቱ። መጨረሻ ላይ አሳዘነናቸው። የአሜሪካ መንግስትም የዓለም መንግስታትም ሰላም ይሁን ሲባል ቅብአታውያኑ ጳጳሳት፣ ሃይማኖት አልባ ጳጳሳት፣ ጋይንታውያን አጋንንታውያን ጳጳሳት መድረክ ወጥተው 11 ጳጳሳት አሜሪካ ላይ ጦርነቱ ይቀጥል እንጂ ሰላም እንዳይመጣ ብለው አወጁ። አየ በትግራይ ላይ የወረደ ግን እንዲህ ሆኑ። ምክንያቱ ከዚህም ከዛም የተሰባሰቡ በአቡነ መርቆሪዎስም የተመረጡ በአቡነ ጳውሎስም የተሾሙ ሁላቸው አብዛኛዎቻቸው 40 ይሁኑ 50 10 እንኳን ንጹሐን ይኖራሉ ብዬ እንትን አለ። አብዛኛዎቹ ከመልክዓ ኢየሱስ ይልቅ መልክዓ ሳጥናኤል የሚደግሙ ጠንቋዮች፣ አስማተኞች፣ በሰይጣን የሚያምኑ፣ ለሆድ የሚኖሩ፣ ጎጆ ያላቸው፣ ውስክ የሚጠጡ፣ ቁርጥ የሚበሉ፣ ሰውን በብሔሩ ምክንያት የሚያሳድዱ ጨካኞች፣ ነፍሰ ገዳዮች፣ አስመሳዮች፣ ቅብአታውያን ኦርቶዶክሲያን ናቸው። ደንታ የሌላቸው ኦርቶዶክስን የሚያዳክሙ። መጀመሪያው የትግራይ ኦርቶዶክስ ቤተክርስቲያን የኢትዮጵያ አናት ናት። በክርስትና የኢትዮጵያ አብዛኛው ክርስቲያን የሚኖርባት ናት። የዓለም ተልእኮ ወይም በሌላ ሃይማኖትም በሌላም እንበለውና የኢትዮጵያ ቤተክርስቲያንን ለማዳከም የአፍሪካ ቀንድ ቤተክርስቲያንን ኦርቶዶክስን ለማዳከም ከተፈለገ ከመሰረቱ ትግራይን እንምታ ተብሎ አክሱምና ዙሪያዋን ትግራይን ማዳከም፣ ከዛ ቀጥሎ ኤርትራን ማዳከም፣ ከዛ ቀጥሎ አማራን ማዳከም፣ ከዛ ሌላው የፕሮቴስታንትና የሙስሊም ዓለም ማድረግ ነው እቅዳቸው። በሌላ ስልጣን የመጡ ማለት ነው። ኦርቶዶክስን ለማዳከም ከተፈለገ ግን አሉ ትግራይን መምታት፣ ከዛስ
ኤርትራን መምታት ከዛስ አማራን መምታት በሚል ነው የተነሱ። ከዛ ምስራቅ ኢትዮጵያና ደቡብ ኢትዮጵያ ያለውን ሃይማኖት ማሳደግ ነው እቅዳቸው። እነዚህ ግፈኞች ጳጳሳትን ከየት አበሩ መሰለ ለሆድ የሚኖሩ መሆናቸው ከየት ተጠጉ? ከዛ ከሚል ሀል ተጠግተው ትግራይን መጡ። ትግራይ ተዳከመች፣ 1 ሚሊዮን ህዝብ አለቀ፣ ቤት ተቃጠለ፣ ቤተክርስቲያን ወደመች፣ ካህናት ታረዱ፣ ህፃናት ተሰደዱ፣ እናቶች ተራቡ፣ የት እንደገቡ የማይታወቁም አሉ። ቀብራቸው ሬሳ በሬሳ ላይ ደም በደም ላይ ምን ያልሆነ ነገር አለ በትግራይ ላይ። እግዚአብሔር ረድቶን ትንሽ ተረጋጋን። ከዛ እንደዚህ ናቸው እነሱ። ትንሽ እግዚአብሔር በእውነት ረድቶን ለጥቂት ጊዜ እፋልን። እኛም የተሳሳትነው ነገር ነበረ። በቅልጥማችን በእጃችን በጉልበታችን የሚል ትምክህት አመጣንና አሁንም መከራ ውስጥ ያለ ነው። ከዛ እንደዚህ ናት የኢትዮጵያ ቤተክርስቲያን። ለፊተኛው ስህተቷ በዘርዓ ያዕቆብ ጊዜ የተደረገውን ስህተት ይቅርታ መጠየቅ ነበረባት። አሁን እዚህ ላይ ምን ይላሉ አንዳንድ ሰዎች? አይ ሌሎች ፓትርያርኮች ወይም ሌሎች ጳጳሳት ስለሆነ ነው ይቅርታ ያልጠየቀች የሚሉ አሉ። በብፁዕ ቅዱስ አቡነ ጳውሎስም ቢሆን ይቅርታ አልተጠየቀም። በ14ኛ መቶ ክፍለ ዘመን የሞቱቱ በግፍ የተሰዉቱ ሊቃውንትና ምዕመናን ይቅርታ ልጠይቅ ሲገባ ግራኝ አሕመድ ወጋን፣ የወዲት ጉዲት ወጋችን፣ ዘርዓ ያዕቆብ ወጋን፣ ራሷ ቤተክርስቲያን ናት ወጋችን። ከዛ እንደገና ባለፈውም ቢሆን በ2013 ቤተክርስቲያኒቱ በአዋጅ ወጋችን፣ ይቅርታም አልተጠየቀም። ስለዚህ እንዲህ ናት አመለካከቷ በሸዋ ያለችው ቤተክርስቲያን ላይ ትግራይ ህዝብ። አሁን ሳምን እየተደረገ ነው። የአማራ ህዝብም እያየው ነው፣ እየሞተ ነው። ከጎንደር ጀምረው እስከ ጎጃም መሀል አዲስ አበባ ያሉ ጳጳሳት አብዛኛዎቹ ኦርቶዶክስ አይደሉም፣ ቅብአታውያን ናቸው። ደግሜ እምላለሁኝ አሁን ቅብአታውያን ናቸው። ስለ ኦርቶዶክስ ቢሞት ደንታቸው አይደለም። አሁን አማራ ውስጥ ኦርቶዶክስ እየሞተ ነው ያለ፣ እየተፈጀ ነው ያለ፣ እየተጨረሰ ነው ያለ። ምንም አይሉ ዓላማቸው አይደለም። በመንፈስ ቅዱስ ገና ከድሮ ሲመጡ ሲሾሙ ከመንፈስ ቅዱስ ስላልሆነ ስለ ህዝበ ክርስቲያን ምናቸው አይደለም። ሆዳቸው አምላካቸው የተባሉ የማይረው አሌለክሙ ጸሐፍት ወፈሪሳውያን ምዕራፍ 23 ማቴዎስ ላይ እንዲህ ይላል። አሌለክሙ ጸሐፍት ወፈሪሳውያን ይቤሎም ኢየሱስ ለጸሐፍት ወፈሪሳውያን አሌለክሙ መደልዋን አመርተ ዕውራን። የዕውር ድንብር መሪዎች ጸሐፍትና ፈሪሳውያን ወዮላችሁ። ቤትየሰ ቤተ ጸሎት ይሰመኝ ወቤተ በረከት አንቱም ሰረሰይክሙ በአተ ፈያት ወሰረቅት ይላል። ቤቴ የጸሎት ቤት ሲሆን፣ ቤቴ መቅደሴ የጸሎት ቤት ሲሆን፣ እናንተ ግን የወንበዴዎች የሌቦች ዋሻ አረጋችኋት ይላል። ለሊክሙ ሰኢትበጉ ውስተ ሰማያዊ መርዓ ይላል። ወለእለ ይበጉ ትከልእዎም በውያ። እናንተ መንግሥተ ሰማያት አትገቡም፣ ለሚገቡም ትከለክሏቻላችሁ፣ ለሚገቡም ይከለክሉታል። እነሱም አይገቡም፣ እናንተም አትገቡም፣ ለሚገቡም እንቅፋት እየሆናችሁ ነው አላቸው። አሁን ያሉ በኢትዮጵያ ያሉ ጳጳሳት በትግራይም በለው በኢትዮጵያም በለው ያው ናቸው። እነዛም እንደነዚህ ናቸው፣ እነዚህም እንደነዛ ናቸው። ዋናው ምንጩ የኦርቶዶክስ ችግሯ መሪዎቼ የምትላቸው ናቸው። እንደዚህ ነው የኢትዮጵያ ኦርቶዶክስ ለትግራይ ቤተክርስቲያን። መልካም። እዚህ ላይ ሌላ ጥያቄ ልጨመርበትና ከእርሱ ጋር በተያያዘ እንግዲህ እንዲህ ካነሳን አይቀር የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃነ ጳጳሳት ለትግራይና ለኢትዮጵያ ምዕመናን እንደገለጿቸው ከሆኑ ምግባራቸው በዚህ መልክ የሚገለጽ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን የምንላቸው እና ደግሞ ሌላም ደግሞ የትግራይ ኦርቶዶክስ ቤተክርስቲያን ምዕመናን እነዚህ ሊቃነ ጳጳሳት በዚህ መልኩ ነው የሚረዷቸው? በዚህ መልኩ ነው የሚቃወሟቸው? ማለት ክትትል ሲያደርጉ በዚህ መልኩ ነው ብለው ያስባሉ? ግንዛቤ ያልወሰደም የዋህለ ህዝቡ በኢትዮጵያ ውስጥ ያለ እንደ ኢትዮጵያ ህዝብ የዋህ ያለ ቅዱስ ህዝብ ስጥ ሲባል ይሰጣል፣ ጾም ሲባል ይጾማል፣ ቆረብ ሲባል ያው ነው፣ መሪ አጥቶ ነው እንጂ በዛ አልተረዷቸውም። ጳጳሳት ይላል። ጳጳሳት አባቶች ናቸው እያለ ነው የሚያምናቸው። አባቶች አሁን በአርሲ እያየህ አይደለ?
ህዝበ ክርስቲያኑ እየተጨፈጨፈ ነው፣ አንገቱ እየተቀላ ነው፣ ደም በከንቱ እየፈሰሰ ነው። መንግስት ባለበት ሀገር ጳጳሳቱ ጮህ አይሉ። አሁን ሲናገሩ ከንፈራቸው ላይ የምታየው ነገር አለ። ፊታቸው ላይ ኮስተር ብለው እንኳ እንባ የላቸው። ኮስተር ብለው አይናገሩም። እንዲሁም ስለ አርሲ ግድያ ይቁም ቀለል አድርገው ካፊያ ነገር በቃ ቀለል አድርገው ነው የሚናገሩት። እንደ መሪዎች ናቸው እያልኩ ያለው። ከአቡነ ማትያስ ውጭ ያሉ በቃ መግለጫ ሲሰጡ ምንም ሲያደርጉ ቀለል አድርገው በአርሲ በቃ ግፍ እየደረሰባት ነው የኢትዮጵያ ቤተክርስቲያን ነው የሚሉ ቀለል አድርገው። እነሱ ከነሱ ይልቅ የግሪክ፣ የህንድ፣ የሌሎቹ አህት አብያተ ክርስቲያናት ያወጧቸው መግለጫዎች በጣም የሚደነቅ ነው። አሁን አንድ ጳጳስ ይሞታል። በጎች ሲሞት እኮ እረኛ ነው መሞት ያለበት አስቀድሞ። እረኛ ያላት በግ ትሞታለህ ብለህ ታስባለህ? ቀበሮ ይበላታል፣ ለተኩላ ትዳረጋለች። የኢትዮጵያ ህዝበ ክርስቲያን ጠባቂ የለውም። አሁንም ደግሜ ጠባቂ የለውም። ይብሳል ገና የአርሲ ሚዲያ ስላወጣው ነው እንጂ በአማራ ክልል ያለው ክርስቲያኑ እየታረደ ያለው ይብሳል። ግን ደንታ የላቸውም፣ ምንም አይሉ። ሰዎች ስራቸውን እየሰሩ ነው። በስልጣንም በምንም መንግስትነትን ተቆጣጥረን ኦርቶዶክስን እናዳክም ነው እየሰሩ ያሉ። መሪዎች ነን የሚሉ ለሆድ የሚኖሩ ሆዳቸው አምላካቸው የሆኑ ግን ዊስክና ቁርጥ ከሰጣቸው ምንም አይሉ። በመንግስት ይጋበዛሉ፣ የፈለጉትን ነገር ይቀርብላቸዋል። በጥቁር መኪና ይሄዳሉ። ደሞዛቸው ሙሉ ነው። ቤተሰቦቻቸው ዘና ብለው ነው የሚኖሩ። ምን ቸግሯቸውና ይታረድ አይታረድ ይጥፋ ስለ ኦርቶዶክስ ማይጨነቁ ቅብአታውያን፣ አጋንንታውያን፣ መሰሪያን፣ ጠንቋዮች በመልክዓ ሚካኤል ሳይሆን በመልክዓ ሳጥናኤል የሚተማመኑ ማያቋርጡ አባ ከላይ የሚባል አቡነ መቃርዮስ የሚባሉ ሐረር ክልል ናቸው ያለው መሰለኝ። እሳቸው በውጊያው ጊዜ ምናል በጦርነት ጊዜ ምናል መሰለኝ የትግራይ ህዝብ እፍኝ የማይሞላ ለምንድን ነው ሄደን ማንወጋቸው? ከጳጳስ እንዲህ ይባላል። ህዝቡ ግን ቅድም ወዳልከኝ ልምጣና አሁን የትግራይ ህዝብ የዋህ አይደለ? ረሳው እኮ አሁን ቂም እያስተማርኩ አይደለም። ቂም ሳይሆን ታሪኩ ግን ተጽፎ መቆየት አለበት። ለልጆቻችን ምን ጊዜም ቢሆን እነዚህ በኢትዮጵያ ውስጥ ያሉ የትግራይ ጳጳሳትን ጨምሮ ማለት ነው ያን ጊዜ ስለነበሩ አሁን ተሽመው ያሉ ጳጳሳት አሁን በአባትነት ያሉ ጳጳሳት እኩሌቶቻቸው አዲስ አበባ ነበሩ። እነሱም አብረው የትግራይ ህዝብ ይውደም እያሉ ነበሩ። ታሪኩ ያ ህዝቡ ግን አባት አለን ይላል። በኢትዮጵያም ይሁን በሌላ በአፍሪካ ቀንድ ህዝበ ክርስቲያኑ አባት ይስጠውኝ እግዚአብሔር አባት የለውም ጭራሽ። ተስፋ የቆረጠ ህዝብ ነው። ግን ህዝቡ የዋህ ነው። ስለ ህዝቡ ብሎ እግዚአብሔር አምላክ ስለ ህፃናቱ ስለ እናቶች ብሎ መዓቱን አቁርሮ መዓቱን አርቆ ጸጋውን ያብዛልን ቸርሎትን ያምጣልን እንጂ ህዝቡ አሁን በዛ መልክ እየተረዳ አይደለም። አባት አለኝ ይላል ግን ይታረዳል። ይህ ከምን ጥረት ይነሳል ማለት ግንዛቤው በሚዲያ ብዙ ነገር ይባላል። ችግሩ የት እንዳለ ማወቅ ተስኖታል ወይስ አልፈለገም ነው? አሁን የዋህ ነው በሚባል አባት አይከሰስም ሰማይ አይታረስም የሚል ተረት አለ። በዛ ነው በቃ ጳጳስ ከሆነ ጳጳስ ነው። አርዮስም እኮ የተማረ ነው። ንስጥሮስም እኮ ፓትርያርክ ነው። መንገዱ ከሳተ አንተም አትስትም። ቤተክርስቲያኒቱና ህዝቦቿን የካዱ ጳጳሳት ናቸው። ስለዚህ አባት አይከሰስም ሰማይ አይታረስም በሚል ተረት ነው የማይቃወማቸው እንጂ እንዳም ከመቃወም በላይ መስራት የነበረበት ህዝብ ነው። ከመቃወም በላይ ሊቃወም ይገባው ነበር። እውነት ነው። እየተገደለም ነው፣ እየተሳደደም ነው። በብዙ ችግር ውስጥ ነው ያለው ምዕመኑ። ከዚህ አንጻር ነው የጠየቁት። ሌላ ጥያቄ አለኝ በዚህ ላይ እና ወደ ትግራይ ኦርቶዶክስ ቤተክርስቲያን ልመልሶት በነበራዊ ሁኔታ አንስተን እንድንወያይ ይህን ከነሳን አይቀር የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃነ ጳጳሳት ባለፈው ጦርነት ያደረጉት እንቅስቃሴ ያደረጉት ትብብር አለ። ጦር እስከ ማዝመት ድረስ ብዙ ነገር ተብሏል። ብዙ ነገር የሚችሉትን አድርገዋል። ከዚህ የተነሳ የትግራይ ቤተክርስቲያን ሊቃነ ጳጳሳት የትግራይ መንበረ ሰላማ ሲኖዶስን ሊመሰርቱ ችለዋል። ያ ሲኖዶስ በምን ምክንያት ነበር የተመሰረተው?
አሁንስ በምን ሁኔታ ላይ ይገኛል የሚለው ለምዕመናን ለማብራራት ያክል ድሮም እኮ የመንበረ ሰላማ የሚባለውን መንበረ ጽዮን መሰረቱ አክሱም ነው። በነገራችን ላይ ትግራይ የሚለው ቃል ብዙ ባለስማማም እኔ አጋዚያን፣ ሐበሻ፣ የሓ፣ ሳባውያን፣ ደአማታውያን፣ አክሱማውያን በእነዚህ ህዝቦች ነው ኦርቶዶክስን ወደዚህ የመጣ ከእስራኤል ሙስሊም እንደገና ከአፍሪካ ለመጀመሪያ ጊዜ እዚህ ትግራይ ነው። ካቶሊክም እንደዛ ነው። ስለዚህ ድሮም ቢሆን የጳጳሳት መፍለቂያ አክሱም ነው። ድሮም ቢሆን በሲስተም ነው መንግስትን እየተጠጉ ጳጳሳቱ ከአክሱም ወደ ሸዋ የሄደው። እሱ ሌላ ቀን እንምጣበትና በዚህ ምክንያት በጦርነቱ የወለደው መከራ የወለደው እዛ ያሉ አባቶች ልጆቻችን ካላሉን አለ የትግራይ ህዝብ፣ የትግራይ ሊቃውንት፣ የትግራይ አባቶቻችን አዲስ አበባ ያሉት ይውደሙ፣ ይሙቱ፣ ይገደሉ ካሉን አባት ካልሆኑን የራሳችን ሲኖዶስ እናቋቁም ብለው በፍትሃዊ በትክክል ሊቋቋም ቻለ። አቋቋሙ እንኳ ሌላ ቢሆን ማያስፈልጉ ሰዎች እንኳ ቢገቡ ይቁም ሲባል ግን የትግራይ ህዝብ በሙሉ በውጭ ሀገርም በውስጥ ሀገርም ያለው በሙሉ አዲስ አበባ ያሉት የምታስር ከሆነች ቤተክርስቲያን ውስጧ ያለው አዲስ አበባ ያሉት መነኮሳት የምታባር እነ አንድ አባት አሉ። ውጭ ሀገር እስራኤል ሀገር ነው ያለው። ራሳቸው የሰሯት ቤተክርስቲያን ሌላ ቁልፍ ሸንክረው ቤተክርስቲያኗን አባረሯቸው። ቁልፍ ከእጃቸው እያለ ገብተው እንዳይቀደሱ ገብተው እንዳይቆርቡ እሱን ዘግተው ሌላ ቁልፍ አድርገው ሂዱ ውጡ አሏቸው። እንዳይሳለሙ ተደረገ። በአዲስ አበባ ተባረው ሄዱ። አሁን እስራኤል ሀገር ነው ያለው። ስለዚህ ይሄ የወለደው መከራ የወለደው ሲኖዶስ ተቋቁሞ መንበረ ሰላማ ተተክሎ ህዝቡ ደስ ብሎት ፍትህ ይመጣል፣ ርትዕ ይመጣል፣ አባት ካጣን አባት እናገኛለን ብሎ ተቋቋመ። አቋቋሙ ጥሩ ነው። መስዋዕት የወለደው ነው። 1 ሚሊዮን ህዝብ ሙቷል አላልኩም? በትግራይ ይሄ የወለደው ምን የሚል ይዞ መጣ? መንበረ ሰላማ የሚባል አክሱም ተቋቋመ። ጥሩ፣ ሁላችን ደስ አለን። የትግራይ ተወላጅ በሙሉ ደስ አለው። በሂደት ላይ ግን ምን እየሆነ መጣ? 4 ኪሎ የተወለደውን የገንዘብ መውደድ፣ የዘረኝነት የት መጣ? እንደገና እዚህ መጥቶ ቁጭ አለ። እንዳውም ገነነ፣ እንዳውም ባሰ። የትግራይ ህዝብ የጠበቀው ሌላ፣ የትግራይ ሊቃውንት የጠበቁት ሌላ። አባት እናገኛለን፣ ጽድት ያለ የክህነት አሰጣጥ፣ ሁሉ ይቆርባል፣ ሁሉ ይሰግዳል፣ ስብከተ ወንጌል ይስፋፋል፣ መምህራን ደስ ብሏቸው ያገለግላሉ፣ ምዕመናን ደስ ብሏቸው ይቆርባሉ፣ ይሰግዳሉ፣ አስራት በኩራት ይከፍላሉ ብሎ ያሰበው ህዝቡን የሚመሩት አባቶች መንበረ ሰላማ የሚባሉ ግን ሌላ ሆነው ተገኙ። ህዝቡ እንደጠበቀው አልተገኙም ማለት ነው። እኩሌቶቹ ከነዛ ሆነው እንድንጨፈጨፍ ያደረጉ ናቸው። በሚሊየን በ10 ሚሊዮን ገንዘብ እንዳውም ብዙ ስራ የሰሩ ናቸው። እኩሌቶቹ ምንም አላደረጉም። አብረው እያነቡ የትግራይ ህዝብ ሲያለቅስ አብረው እያለቀሱ፣ የትግራይ ህዝብ ሲራብ አብረው እየተራቡ የነበሩ ናቸው አብዛኛዎቹ። ከዛ ይሄ የወለደው መንበረ ሰላማ ተቋቋመ፣ ጥሩ ሆነ፣ ህዝቡ ደስ አለው እንዳልኩ። ሂደት ላይ ግን ወደ ውስጤ የሚል ነገር መጣ። ገንዘብ የሚባል መውደድ መጣ። ገንዘብ የሚባል ክፉ ነገር፣ መርዝ፣ ሰይጣን ዘንተ ገብረ ጾራዊ፣ ይህንን ያደረገ ሰይጣን ጠላት ነው ይላል። በውስጣቸው ገባ። አፍቅሮ ንዋይ የሚባል መጣባቸው። ከባቢያዊ ነገር መጣ። የአንድ ከባቢ በመሆን ይጠሉሃል፣ የአንድ ከባቢ በመሆን ይወዱሃል። ከየት ነው የመጣህ የሚሉ ጳጳሳት ተፈጠሩ እዚህ ትግራይ ላይ። ከየት ነው የመጣህ? ከዚህ የበለጠ ውርደት አለ? ከየት ነው የመጣህ የሚሉ ጳጳሳት እዚህ ትግራይ ተፈጠሩ። መታወቂያ ያሳየን፣ የየት ከባቢ ነህ፣ ካነጋገሩ በቃ የት ከባቢ ይሆናል የሚሉ ጳጳሳት ተፈጠሩ። በመቶ ሺዎች የሚቆጠር ብር የሚበሉ ተፈጠሩ። በወር ደሞዛቸው የእነሱ ቤተሰብ ወደ ቤተ ክርስቲያኗ ሰገሰጉት።
የገንዘብ መውደድ በነገራችን ላይ ይሁዳ ገንዘብ ወደ ነው ለጥፋት የተዳረገው። ስለዚህ ህዝቡ በጠበቀው መልክ አልሆነ። ሲመሰረት ጥሩ ነው፣ ሂደት ላይ ግን እየከፋ ሄደ። መንበረ ሰላማም ቢሆን ማለት ነው። ይህ ህዝብ ያሳዝናል። ወደዛ ሲሄድም ወደ አዲስ አበባ ሲሄድም አዲስ አበባ ባሉ አባቶች ይመታል። አባቶች አሉኝ ብሎ ተደስቶ አባት ሆነው እንዳያስቀጥሉት እንደገና እዚህ ያሉ ጥለውታል። ስለ እርስ በርስ ንትርክ አንዱ አንዱን ያሳዳል። ይሄ ይመስላል። መልካም። በጣም ብዙ ጥያቄዎች አሉ። በእርግጥ በሰፊው ይሄን ለመዳሰስ በሰፊው ለመወያየት በሌላ ጊዜ መገናኘታችን አይቀርም። ብዙ የምዕመናን ጥያቄዎች ስላሉን ማለት ነው። እዚህ ላይ ግን ወደ መፍትሄው ለመሄድ እንዲያግዘን የትግራይ ኦርቶዶክስ ቤተክርስቲያን ምዕመናን እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ኦርቶዶክስ ምንድን ነው ማሰብ ያለባቸው? ኦርቶዶክስ ዓለም አቀፋዊት ሃይማኖት ናች። የመላእክትና የሰዎች እምነት ናት። ድንበርም ሀገርም ክልልም ወይም አህጉርም የማይገድባት ናት እና ይህን ስንናገር አንድ ቦታ ላይ ያለች ቤተክርስቲያን እያሰብን ስላልሆነ ዓለም አቀፋዊ የሆነ የኦርቶዶክስ ቤተክርስቲያን እምነት ስለሆነ እየመሰከርን ያለ ነው። በሁሉም ቦታ የሚገኙ ክርስቲያኖች ይህችን ቤተክርስቲያን በተመለከተ ምን ማሰብ አለባቸው? በምን መልኩ መሄድ አለባቸው? የክርስቲያኖች መገደልም ጥፋትም ብዙ እየደረሰ ያለው ውድመትም ቤተክርስቲያኗን ለመታደግ ምንድን ነው ማሰብ ያለባቸው? ምንስ ማድረግ አለባቸው ብለው ያስባሉ? አንደኛ ክርስቲያኑ ማድረግ ያለባቸው በተለይ በአፍሪካ ቀንድ ያለው ነገር ለአደጋ ተጋላጭ ስለሆነ ቦታው ምለውን እንደ ልጇ እንደ ቤተክርስቲያን ልጅ ከየትም ይኖር ከየት ኦርቶዶክስ የሆነ በሙሉ መተባበር አለበት። በቋንቋ መከፋፈል የለበትም። አንደኛ አንተ የዛ ክልል ነህ፣ አንተ የዛ ክልል ነህ፣ አንተ የዛ አካባቢ ነህ፣ አንተ የዛ አካባቢ ነህ ማለት የለበትም። እሱም የክርስቶስ ነው፣ እዛ ጫፍ ያለውም የክርስቶስ ነው፣ እዛ ጫፍ ያለውም የክርስቶስ ነው። አንድ አባት አለን ክርስቲያን ኦርቶዶክስ፣ እሱም ክርስቶስ ነው። አንዲት እናት አለችን፣ እሷም ቤተክርስቲያን ናት። የኢትዮጵያና የትግራይ ህዝበ ክርስቲያን ማድረግ ያለበት አንደኛ በእግዚአብሔር አምኖ አንድ አባት አለን፣ እሱም እግዚአብሔር ነው። አንዲት እናት አለችን፣ እሷም ቤተክርስቲያን ናት። በወንዝ በጎጥ በክልል በምናምን ሳንከፋፈል ኦርቶዶክስ የሆኑ ሁሉ በአፍሪካ ቀንድ የምንኖር ህዝቦች ቦታውም ለአደጋ ተጋላጭ እንደመሆኑ መጠን የዓለም ሃይማኖቶችም ወደዚህ ከባቢ በእንዴት አይነት እየመጡ መሆኑን ተረድተን ወደ አንድ መምጣት አለብን። አንድ ይሄ ነው። አንድነታችንን ማጠናከር ሌት ተቀን እዚህ ያሉ አባቶች ኢትዮጵያ ውስጥ ያሉትም ትግራይ ውስጥ ያሉ አባቶችም ለሆድ የሚኖር መሆናቸውን ማወቅ አለበት። ህዝቡ ለሆድ ብቻ የሚኖሩ ስለ ህዝብ ክርስቲያን ደንታ የሌላቸው መሆኑን ማወቅ አለበት። አሁን ብፁዕ ቅዱስ አቡነ ማትያስ በተለይ በዚህ ዙሪያ ላይ እሳቸው አሉ አንድ አባት እያልን ሁላችንም የምንለው እሳቸውም ትተውናል። አሁን ሳየው ለምሳሌ አክሱም ምኑን የማይመጡ ስንት ክብረ በዓል ህዝባቸው ከሆን በጦርነቱ ጊዜ አብረውን ነበሩ፣ አብረው አልቅሰዋል፣ አብረው ተርበዋል። እሳቸው ብሔር የላቸውም፣ ጥሩ አባት ናቸው። ትክክል። አሁንም ስለ አርሲ ስለሌላ ኢትዮጵያም እያለቀሱ ያሉ እሳቸው ናቸው። ግን 2-3 ዓመቱ መንበረ ሰላማ ከተቋቋመ በኋላ እኛ ሊቀ ጳጳሳችን ፓትርያርካችን እያልን በቅዳሴም በሌላ አገልግሎትም እንዘክራቸዋለን። እሳቸው አክሱም ረግጠው ታያውቁ። ምኑን የማይመጡ አክሱም የማይረግጥ ፓትርያርክ ከግብፅ ቢመጣ ምን ችግር አለው? አክሱም ዓለም አቀፍ ነው፣ ዓለም አቀፍ ናት ቤተክርስቲያን። ለምን አይመጡም እሳቸው? እንዳውም እኔ መንበረ ፓትርያርኩ መሆን ያለበት ነው። መንበረ ፓትርያርኩ መሆን ያለበት ልንቀደስ ከተፈለገ አክሱም መሆን አለበት። አንድ ፓትርያርክ ይምራን ተቃውሞ የለኝም። ግን የት ነው መሆን ያለበት? አክሱም። የት ከባቢ ተወላጅ ነው? የጋምቤላም ይሁን መስፈሪያው ክልላዊና ጎጣዊ ሳይሆን መንፈስ ቅዱሳዊ መንፈሳዊ ናቶ ሾም እየተባለ እምቢ የሚል አሁን እኮ አግኝቷት ቤተክርስቲያን አግኝታው ያለ መከራ እኮ ልሾም እያለ 2 ሚሊዮን መስጠት ሹሙኝ እያለ እንደ መንግስት መዋቅር እንደ ፓርቲ ሹሙኝ እያለ
ብር የሚሰጥ ልትቀድስም በጉቦ ደብረ አለቃ ልትሆን በሙስና ጳጳስ ልትሆን በሙስና በብቃት አይደለም። የጥንቱ ጳጳሳት እኮ ትሾማለህ ተብለው ተፈልገው በብቃት ተፈልገው ሳያውቁ በብቃት እገሌ ብቁ ነው ተብለው ትሾማለህ ሲባሉ ጊዜ ምላሳቸው ቆርጠው ያድሩ ነበር እንዳይሾሙ ስለ ትህትናቸው አንድ አካላቸው ይቆርጡ ነበር። በቃ አንችለውም የሚል አሁን ግን ይችለዋለሁ ነው። አሁን ግን ሹሙኝ ነው ከፓርቲ ያልተናነሰ። ስለዚህ አባት የሌለው መሆኑን አውቆ ህዝበ ክርስቲያኑ ራሱን ከእግዚአብሔር ጋር አገናኝቶ ጥሩ ጳጳሳት ለሆዳቸው ሳይሆን ለህዝበ ክርስቲያኑ የሚኖሩ ለወገናቸው ብቻ ሳይሆን ለስጋ ዘመዳቸው ብቻ ሳይሆን ለሌላው ህዝበ ክርስቲያን የሚተርፉ ስለ ህዝቡ ስለ በጎቻቸው የሚጨነቁ አባቶች ስጠን ብሎ ህዝበ ክርስቲያኑ ራሱ መጸለይ ወደ እግዚአብሔር። እግዚአብሔር መፍትሄ ይሰጣል፣ ጥሩ አባትም ይሰጠናል። ከጸሎት ነው የሚጀምረው ማለት ነው። ከጸሎታ ህዝበ ክርስቲያኑ ሊነቃ ይገባል። ሲነሳ እያለቀሰ ወደ ፈጣሪ ጥሩ አባት ስጠን። እንደና አቡነ ጴጥሮስ ስለ ሀገሩ የሚቆረቆር ስለ ህዝበ ክርስቲያኑ የሚቆረቆር ቤተክርስቲያን የማያስደፍር ቤተክርስቲያን እየተቃጠለች ዝም የሚሉ ጳጳሳት ናቸው። በተለይ በአዲስ አበባ ያሉት እኔ እንጃ። እንደውም አንድ ጽሑፍ ያየው እኔ የሚገርም ነው። እንዴት አይነት ጭካኔ ነው! አያለቅሱም እንዴ? ቤተክርስቲያን እኮ እየፈረሰች ነው። አንድ ፈሪ ነበር ይባላል። አንድ ጨካኝ ጀግናና አንድ ፈሪ አብረው እየሄዱ እያሉ ሁለተው አብረው ተኙ። አንዱ ለፈሪው ማለት ነው ጅብ መጥቶ እግሩን ያዝ ያደርገዋል። ቆርጠም ሲያደርገው ማን መጀመሪያ ነቃ? ያ ያልተበላው ጀግና ያልተነከሰ። አንተ ምንድነው ቆርጠም ድምፅ የሚሰማ ምንድነው አለ። ዝም በል እንዳይሰማል የኔ እግር እየበላው ነውና አለ ይባላል። እግሩ እየተበላ አሁን ቤተክርስቲያን በአሲሙን በሌላም ትሆን ቤተክርስቲያን የክርስቶስ አካል ናትና የክርስቶስ አካል እየተቃጠለ ዝም የሚሉ ጳጳሳት ተፈጠሩ በሀገራችን። እቺ እራታቸውና ምሳቸው አትጉደልባቸው እንጂ ድሮውም እዚህ ምንቀር ነው የሚመስላቸው። ከአካባቢ ከምናምን ከክልል ከጎጥ ያልጸዱ በዛ አስተሳሰው የመጡ በቋንቋቸው የተመረጡ ስመ አጋንንት የሚጠሩ ከክርስቶስ የራቁ ስለሆኑ ለህዝባቸው ደንታ የላቸውምና ህዝበ ክርስቲያኑ ጥሩ አባት ስጠን ብሎ መንቃት መጸለይ፣ ሲገባም ሲወጣም ሲተኛም ሲነሳም ሲነግድም ሲያርስም ትንሹም ትልቁም ካህኑም ዲያቆኑም መነኮሱም ገበሬውም እንደዛ አድርጎ መጸለይ አለበት። ወንዝ ሊገድበው አይገባም፣ ወደ አንድ ሊመጣ ይገባል ማለት ነው። አንድ ስልህ ግን ፓትርያርኩ አክሱም መጥተው አሁን ትግራይ ፓትርያርክ አለኝ እያለች ነው። ረግጠው ግን አያውቁም። ምኑን የማይረግጡ አይሰዷቸውም። እነሱ ለእነሱ የሚታዘዙ ከሆኑ እሳቸውስ ይሄ ፍትሐዊ ነው ትላለህ? እሱ አንድ ጥያቄ ነው። ጳጳሳቱ ትግራይን እንዳትረግጡ አሏቸው። እሳቸውም አልረገጡም። ያለ አባት እንኑረኛስ ዝም እንደዛ ብለን አሁን አንዳንድ ሰው እየመሰሉ ያለ መንበረ ሰላማ የሚባል ሃይማኖት መንበረ ሰላማ የሚባል ሃይማኖት የለም። ሃይማኖታችን ኦርቶዶክስ ነው። መንበረ ሰላማሳ ምንድን ነው ቢባል የአስተዳደር ጉዳይ ነው። ሊከፋ ይችላል። ሲከፋ ጊዜ አሁን እንደምንመታው እንመታዋለን። ቢስተካከል ይስተካከላል፣ ባያስተካክል የተስተካከለ አባት ይመጣል። መንበሩ ግን ይቀጥላል። አስተዳደር ነው እንጂ ከአዲስ አበባ ወደ አክሱም የመጣው ወይም ከኢትዮጵያ ወደ ትግራይ የመጣው ሃይማኖት ግን ኦርቶዶክስ ነው። የትግራይ ሕዝብ የትግራይ ካህናትም እንደዛ ነው። ስለዚህ ይህንን መሆኑን አውቆ ከቅብአታውያንና ከጣዖታውያን ለህዝበ ክርስቲያኑ ከማይጨነቁ ለሆዳደሮቹ ጳጳሳት የትግራዩም ሆነ የኢትዮጵያ ህዝበ ክርስቲያን አባት የለውም። አቡነ ማትያስ ነበሩ፣ እሳቸውም እየደከሙ ነው። በአንድ እጅ አይጨበጨብም ወንድሜ፣ በአንድ እጅ አይጨበጨብም። በአንድ እግር እንደ ልብህ አትሄድም። በአንድ አይን እንደ ልብህ አታይም። በአንድ ጆሮ እንደ ልብህ አትሰማም። በአንድ ጥርስ እንደፈለግ አታኝክም። በአንዲት ጥቅስ እንደፈለግህ ምናፍቅና አትረታም። አንድ አባት ብቻ እንዴት ተከታይ ቢሆን እንኳን እንደ 10 ቢኖሩ ነው እንጂ አንድ አባት ብቻ አልቅሶ እንዴት ይፈታል?
ስለዚህ በኢትዮጵያ ውስጥና በትግራይ ውስጥ አባት የሌለ መሆኑን አውቆ ህዝቡ ነቅቶ መጸለይ አለበት። ወደ ስላሴ መጮህ አለበት። ዛሬ የራሄል ዘመን ነው። የራሄል ዘመን ነው እየተደገመ ያለ እና እኔ ትዝ ይለኛል ናውቴ የሚባል ሰው ታውቀዋለህ? ናውቴ በመጽሐፍ ቅዱስ ያለ በመጽሐፈ ነገሥት ያለውን ነው። ወደ ኤልዛቤል ከባቢ ሂዶ በኤልዛቤል ግፍ የተገደለ ነው። አክዓብ የሚባል ንጉሱ የእስራኤል ንጉሥ የነበረውን ጠቁሮ መጣ። ምን ሆነ አለችው ሚስቱ ኤልዛቤል። ኧረ እኔ ከፍቶኛል፣ ናውቴ የሚባለውን በቤተ መንግስት ከባቢ ያለውን ናውቴ እርሻህን ስጠኝ፣ ርስትህን ስጠኝ፣ ለአታክልት ይመቸኛል፣ እኔ ለቤተ መንግስቱ ቅርብ ነውና ስለው አልሰጣለኝ አላ። ለዚህ ነው የጠቆርከው? አዎ ችግር የለውም እኔ የማደርገውን አደርጋለሁኝ፣ አንተ ብላ ጠጣ ተኛ አለች። እሱም በልቶ ጠጥቶ ተኛ። ኤልዛቤል ምን አደረገች? ሚስቱ ሰበብ አድርጋ 3 የሐሰት ምስክር አበጅታ አዘጋጅታ እግዚአብሔርን ሲሰድብ ንጉሥን ሲሰድብ ጾሙን ሲሽር አግኝተነዋል የሚሉ የሐሰት ምስክር አዘጋጅታ እሱ ሳይሽር ንጉሥን ሳይሰድብ እግዚአብሔርን ሳይሰድብ ነው። ከዛ ተመሰከረበት፣ ተፈረደበት በስቅላት። የመጣ ሁሉ በድንጋይ እየደበደቡ ማለት ነው። ንጉሥ የሰቀለው ማን ያወርደው? ውሻዎች በልተውታል። ከዛ እግዚአብሔር አንድ ሰው ሙቶ ብሎ ዝም አላለም። አንድ ሰው ነውና ብሎ እንኳን ሚሊዮን ሕዝብ ያስገደሉ አሁንም እየጨመሩ ያሉ የአክዓብ አስተሳሰብ ያላቸው ጳጳሳት እና ተከታዮቻቸው የሥጋ መሪዎች ተወውና አንድ የናውቴ ደም እንኳ አልናቀም። እግዚአብሔር ፈጠረ ኩሎ ዘእንበለ ትንንያ ይላል። ትንንያ ሳይቀር እግዚአብሔር አይንቅም። ትንንያ ከትልልቅ ፍጥረቶች ጀምሮ እስከ ትንንያ እግዚአብሔርን ሁሉን ፈጠረ። እግዚአብሔር ከትልቅ ጀምሮ እስከ ትንሽ የሰው ደም አይንቅም። ሕዝቅኤል ምዕራፍ 34 ላይ የበጎች ደም ከእረኞች ደም እፈልጋለሁ፣ ከእናንተ ከእረኞች ደም እፈልጋለሁ አለ እግዚአብሔር። እረኞችን ሲወቅሳቸው ማለት ነው። አሁን እንደዛ ናቸው አሁን ያሉ። ናውቴ ያ ሁሉ ግፍ ደርሶበት አንድ ግን መምህር ነበረ፣ ጀግና ነብይ፣ እሱም ኤልያስ ቴስቢያው ይባላል። ኤልያስ ምን አለ? ኤልዛቤልን አወገዛት፣ ኮነናት፣ ቀጣት። አክዓብን ወቀሰው። ኤልዛቤልም መምህሩ ኤልያስም አባረረችው። እግዚአብሔር የናውቴን ደም ተበቀለ። ጊዜውን ጠብቆ የሶርያ ንጉሥ አምጥቶ አክዓብን ከሞተ በኋላ ቤተ መንግስቱን የሶርያ ንጉሥ ተቆጣጠረው። ከዛስ ገላዬ ልታጠብ ብላ የት ትገባለች? ከናውቴ አታክልት ትገባለች። ማን? ኤልዛቤል። ያ በግፍ ባስገደለችው ተክል ማለት ነው። ከዛስ እየታጠበች እያለች የገዛ ውሾቿ መጥተው ስጋዋን ቦሏት፣ አጥንቷት ቆረጠሟት፣ ደሟን ላሷት። የእጁ አገኘች አላገኘችም? የትግራይ ደም፣ የአማራ ደም፣ የአርሲ ደም፣ የክርስቲያኖች ደም፣ በአፍሪካ ቀንድ ያለ የፈሰሰ ደም በሙሉ አብዛኛው የሚጠየቁ እንደ ኤልያስ ሆነው ስለ ልጆቻቸው የማይጨነቁ ጳጳሳት ከነዚህ እጅ ከነዚህ ህይወት ይፈልጋል እግዚአብሔር፣ ይበቀላቸዋል እግዚአብሔር። አወዳደቃቸው ትልቅ ይሆናል። እውነት ነው። የኤልዛቤል ሞት ይሆናል። የኢትዮጵያ ጳጳሳት፣ የትግራይ ጳጳሳት አወዳደቃቸው እንደ ኤልዛቤል አወዳደቅ ነው የሚሆነው። እንደ አክዓብ አሟሟት ነው የሚሆነው። አክዓብ በሶሎሞን ጊዜ የነበሩ ዘሮቹ በሙሉ በዳዊት ጊዜ አለቁ። 75 ሰዎች ናቸው የአክዓብ ልጆች፣ አልቀዋል። እግዚአብሔር ጨርሷቸዋል። ዘመድ አዝማድ ነኝ ባይ እዛ ተጠግተው ያለ እግዚአብሔር የሚቀስፍበት ጊዜ የሚበቀልበት ጊዜ ይኖራል ብዬ አምናለሁ። እና አሁን ህዝቡን ነቅቶ የግድ አባት የለንም ብሎ ወደ እግዚአብሔር መጮህ ምን እያለ አባት ስጠን እያለ ማለት ነው። እና አባት የለንም። በተለይኛ እዚህ ትግራይ ውስጥ ያለ ነው። በተለይኛ አባት የለ። አባ ማትያስም አባታችን ናቸው እንዳንል አይመጡም፣ አይረግጡንም። ህዳር ጽዮን አሁን ይመጣሉ። ካልመጡ እንዴት አባት እንላቸዋለን? ይምጡ፣ አባታችን ናቸው። ካልመጡ አንድ መፍትሄ ያድርግ እግዚአብሔር። እዚህ ያሉ አባቶች እንዳይሆኑን በገንዘብ ሰክረዋል። በጠጅ ወይም በሜስ ወይም በጠላ የሰከረ እኮ ለ12 ሰዓት ሰክሮ ይመለሳል። ለጊዜው ነው። ለጊዜው ነው በጠላ የሰከረ። እዚህ ያሉ አባቶች በገንዘብ ሰክረዋል፣ አይመለሱም።
የሚመለሱበት ጊዜ እየጨረሱ ነው። ወደ መጨረሻ አካባቢ እየሄዱ ነው። ሰክረዋል። ውስጥ ስጋቸው ጨርሶ አጥንታቸው ውስጥ ደም ስራቸው ገብቷል። አፍቅሮ ነው አዩ የብር መውደዱ። ስለዚህ አባት የለንም። አባት ይፍጠርልን እግዚአብሔር። ወይም እዚህ ያሉ አሻሽሎ እግዚአብሔር እዚህ ያሉ ሰዎች ወደ ልቦናቸው ተመልሰው አባቶች አባት እንዲሆኑን ይስጠን፣ ወይም አባት ይስጠን እግዚአብሔር። አባ ማትያስም ራሳቸው አክሱም ካልመጡ፣ ትግራይን ካልረገጡ፣ መቀሌን ካልመጡ፣ የተለያዩ የትግራይ አካባቢያት የተባሉ ሁሉ ካልጎበኙ እንዴት አባት ይሆናሉ? ስለዚህ እኛ በተለይ የሞትን ነን። ኢትዮጵያ ውስጥ ያሉ ክርስቲያኑም እየሞት ነው በባሰ ሁኔታ። አባት የላቸው። እዚህ ላይ አባት አለን እንዳትሉ። በኢትዮጵያ ውስጥ ያላችሁ ክርስቲያኖች፣ እዛ ያላችሁ ታዋቂዎች አሉ፣ ግን የማይናቁ እግዚአብሔር ያነሳቸው ከጳጳሳቱ ይልቅ ስጋዋና አጥንቷ የቆረጠሟት የበሏት የቤተ ክርስቲያኑ ሀብት የበዘበዙ ጳጳሳቱ ዝም ብለው እያሉ፣ ነገር ግን ምእመናን ደሞዝ የማይበሉ ምንም የሌላቸው ሁኔታው ተረድቷቸው ሁኔታውን አውቀው የሚማጎትላት የሚደርሱላት ህዝቡ ተሰቃየ የሚሉ በሶሻል ሚዲያው በለው በሌላ በለው የሚሰብኩላት የሚናገሩላት ልጆች አሉ። በኢትዮጵያም በትግራይ በእድሜ ትንሽ እግዚአብሔር አፋቸውን ለእማ አርመሙ እሉ ህፃናት ይቸልሁ እሉ እንተ አይባን እንደተባለው ህፃናቶቹ ዝም ካሉ ድንጋዮች እግዚአብሔርን ያመሰግናሉ ተብሎ የለ በሆሳዕና ላይ። ጳጳሳቱ ዝም አሉ። እግዚአብሔር ግን ምን አደረገ? በህፃናቱ አድሮ በምእመናኑ አድሮ እየጮኸ ነው። የሚታሰር እየታሰረ ነው። የሚታፈስ እየታፈሰ ነው። ስራው እየሰራ ነው። ምእመናኑን አስነስቶ ምእመናኑን እያዳነ ነው። እግዚአብሔር እየሰራ ነው። አሁንም ስላላቋረጠም እግዚአብሔር ስራ ያቋረጡ ጳጳሳቱ። ስለዚህ አንድ መፍትሄ ያለ እግዚአብሔር እዚህ ላይ ያነሱት ሀሳብ አለ። ምናልባት አቡነ ማትያስ አባታችን ትልቅ አባት ናቸው። በትግራይ ኦርቶዶክስ ቤተክርስቲያን ሲኖዶስ እንደ አባት ወይም እንደ ፓትርያርክ ነው ቦታ የተሰጣቸው ማለት ነው። ወይም ሲኖዶስ የትግራይ ኦርቶዶክስ ቤተክርስቲያን ሲኖዶስ የራሱ ፓትርያርክ አልመረጠም። ብዙ ጥያቄዎች አሉ እዚህ ዙሪያ ላይ እና ካነሱት አይቀር ለትግራይ ኦርቶዶክስ ምዕመናንም ለኢትዮጵያ ኦርቶዶክስ ምዕመናንም እንዲጠራላቸው ፈልጌ ነው። ምንድነው በአንድ ሀገር ውስጥ አንድ ሲኖዶስ ብቻ ይኖር የሚል ሕግም እንዳለ አላውቅም። ምናልባት አሁን ካለው ነባራዊ ሁኔታ እንኳን አሜሪካ ውስጥ የብዙ ሀገራት ሲኖዶሶች አሉ። ኢትዮጵያ ኦርቶዶክስ ሲኖዶስ ጨምሮ ኤርትራ፣ ሌላም ሀገራት አሉ እና ለምን ይመስሎታል የትግራይ ኦርቶዶክስ ቤተክርስቲያን ሲኖዶስ የራሱን ፓትርያርክ ሊመርጥ ያልቻለው? ወይስ ደግሞ አቡነ ማትያስ አባታቸው ተብለው ከተመረጡም እሳቸውም ቢሆን ለምን ይመስሉታል እንዲመጡ ጥሪ ወይም ጥረትም ወይም የሆነ ውሳኔ ላይ ያልደረሰው? ምን ይመስልሃል? በሁለቱ ምክንያት ነው የማየው እኔ። አንደኛ ፓትርያርክ እንዳይመርጡ እገሌ ከተመረጠሳ እኔ ከቀረሁሳ፣ ይሄ ነው ዋናው። በትግራይ ውስጥ እየታመሰ ያለ እንምረጥ ከተባለ እገሌ ይመረጣልና እኔ ከቀረሁሳ፣ ሁላችን እንመረጥ ነው። ሁላችን ዝም እንበል፣ ግን ሆዳችን እንሙላ። በምክንያት አቡነ ማትያስ አሉን እያልን አቡነ ማትያስ አባታችን አሉ እያልን እንበዝብዝ። አሁን ቢያጠፉ የሚከለክላቸው አለ? ፓትርያርክ ቢኖረን 300 ሺህ 200 ሺህ 250 ሺህ የሚበላ ጳጳስ ይኖራል? ፕሮፌሰር የማይበላ በዓለም ያለ ታዋቂ ሰው የማይበላ በአሜሪካን ሀገር የሌለ ደሞዝ እየበሉ ለምን ትክክል አይደላቸውም ልጆች አይሏቸውም? ቅዱስ አቡነ ማትያስ ታዲያ እዚህ ላሉ ጳጳሳት አይሏቸውም፣ አይጠረንፏቸውም። ውሸት ነው። አልተቀበልኩምም አላሉም። ተቀበልኩም አላሉም፣ አልተቀበልኩም አላሉም። ግን አለን ዝም ነው ያሉ። ግን ምን መሰለህ ተቀብየዋለሁኝ ቢሉ ኑሮው እኮ ይመጡ ነበረ። አልተቀበሉትም እንጂ እንደ ሲኖዶስ እኮ ትግራይ እንዲሄዱ አይፈቅድላቸውም። በብሔረ ሕግም ሰፍረዋል፣ ስማቸው በብሔረ ሕግ ሰፍረዋል። ግን እዚህ ግን ለይምሰል አሉ፣ ለእይታ አሉ። ግን በተግባር ላይ ግን ሲመሩ አላየንም። አባት አለን እንላለን፣ እኛም እንጠቅሳቸዋለን በቅዳሴ በንባብ በመጽሐፍት በምናምን። እዚህ መጥተው ግን እጃቸው አግብተው ልጆቼ ተሳስታችኋል፣
ከአቅም በላይ ደሞዝ ትክክል አይደለም ብለው አስተያየትም ሰጥተው አያውቁም። አስተያየት ለማይሰጥህ አባት እንዴት አባቴ ነው ትላለህ? ትግራይ ህዝብ እየተጨነቀ ነው፣ አሁን እየታመሰ ነው። አሁን ከአሁኑ በላይ የታመሰበት ጊዜ የተጨነቀበት ጊዜ የለም። አባቶቼ እኔን ትቶ ገንዘብ ወዷል። ገና በብራንዳ ላይ እያደረች እያለች እናት ህፃኑ ጅብ እየተበላ የሚያሳቅቅ ነው እኮ የተፈናቀለው ገና ሳይመለስ በረሃብ ላይ ጦርነት፣ በጦርነት ላይ ረሃብ፣ ድርቁ፣ ጊንጡ፣ ጅቡ፣ ነፋሱ፣ አዋራው፣ ዝናቡ በሚፈራረቅበት ጊዜ በረሃብ ላይ ረሃይ፣ በቁንጫ ላይ ቁንጫ፣ በመከራ ላይ መከራ በሚፈራረቅበት የትግራይ ህዝብ ላይ 300-250 ሺህ የሚሆን ጳጳሳት ተፈጥሯል። አይ ረሃብተኛ ህዝብ ይዛችሁ እናት ከመቀነቷ ፈትታ በምትሰበስቡት ብር ለራሳችሁ የምታረጉት ትክክል አይደለም፣ ለተፈናቀለው ህዝብ ስጡ እንኳ ይሉም አላሉ። ስለዚህ ወይም ይምጡ ይምሩን ነው። ንጹህ ናቸው፣ ቅዱስ ናቸው፣ እናከብራቸዋለን፣ እንወዳቸዋለን። ብፁዕ ቅዱስ አቡነ ማትያስን ግን ይምጡ፣ እስኪ ይዩት፣ እስኪ ይመልከቱት፣ ሲኖዶሳቸውን ይምሩ። አክሱም ሆነው ቅብአታውያን ጳጳሳት ሊመሩ አዲስ አበባ ሆነውስ እኛ ልናልቅ ነው? አይሆንልዎትም። ብፁዕ ቅዱስ አቡነ ማትያስ እዛ ካሉ ጳጳሳት አሁን እኮ አዲስ አበባ ያሉት ጳጳሳት ምን መሰለህ? ትግራይ ያሉ ጳጳሳትም ፓትርያርክ እንምረጥ ከተባለስ እገሌ ከተመረጠስ እገሌ ከተመረጠስ ብለው እስካሁን አቆይተውታል። አዲስ አበባ ያሉት እንደገና በፉክክር ላይ ያሉ አቡነ ማትያስ ያልፋሉና እድሜያቸው እንዲያጥር እኮ የሚለምኑ አሉ። ሰማ ከአቡነ ማትያስ ቀጥሎ ማን እንደሚሾም ታየዋለህ። ያን ጊዜ ምን አይነት ደም እንደሚፈስ ማለት ነው። ለአባትነት ለፓትርያርክነት ብቁ ሆኖ የሚገኝ ሰው ይገኛል ታያለህ። ከኔ ይመረጥ ከኔ ይመረጥ፣ ከኔ ይሁን ከኔ ይሁን፣ ከዛ አካባቢ መጣ ይሁን ከዛ አካባቢ መጣ ይሁን በሚል ሊፋጁ ይችላሉ። ተረኝነት፣ ዘረኝነት እንደዛ ናቸው። ስለዚህ አቡነ ማትያስ አባታችን ከሆኑ ናቸውም ይምጡ። አክሱም አይደለሁምም ይበሉ ወይም አይደለሁምም ይበሉ። የራሱ መፍትሄ አድርገ የትግራይ ህዝብ ዝም ማለታቸው ትክክል ነው ብለው ያስባሉ? ትክክል አይደለም። ኧረ እንዴት ሰዎች ነን እኮ። ስለ አንድ ናውቴ ዝም ያላለ ኤልያስ ስለ 10 ሚሊዮን ህዝብ እንዴት ዝም ይላል? አንድ አባት ወዮ ጮህን ነው እኮ። ሊቃውንት ብራንዳ አድረው ህዝበ ክርስቲያኑ እየተጨነቀ ህዝበ ክርስቲያኑ እየተሰደደ አባት አጥቶ ለመከራ ተዳርጎ ገባ ወጣ ስለ መንበረ ሰላማ እያወራ ህዝብ ሁሉ ጨንቆት አንድ መፍትሄ አንድ አስተያየት ቢሰጡ ጥሩ ነው። ግሩም ነው። መልካም መልእክት ነው። ዝም ማለት የለባቸው። እውነት ነው። እዚሁ ላይ በመጨረሻ የምጠይቃቸው ጥያቄ ምንድን ነው? የመንበረ ሰላማ እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ዕጣ ፈንታ ምን ሊሆን ይችላል? ከነሳናቸው ሀሳባቸው ተነስተን ማለት ነው። በአሁኑ ከቀጠለ አደጋ ነው። አሁን ባለው ሁኔታ ከቀጠለ ጋይንታውያኑና ቅብአታውያኑ ከሃዲያኑ ጳጳሳት በሹመቱ ከቀጠሉ እዚህ ያሉም ብራውያን ጳጳሳት ለብር የሚኖሩ ለብር የሚያድጉ ለብር የሚተኙ ለብር የሚጸልዩ ለብር ሁልጊዜ ስለ ብር የሚኖሩ ጳጳሳቱ እዚህ ያሉትም በዚሁ ከቀጠሉ እነዚያ ያሉ ከሃዲያንም በዛ ከቀጠሉ ህዝበ ክርስቲያኑ አደጋ ላይ ይወድቃል። ግን መፍትሄ ያደርጋል እግዚአብሔር ባይለኝ። ባለፈውም ጠቅሼው ነበረ። እንደ ግብፅ ኦርቶዶክስ እግዚአብሔር አምላክ መፍትሄ ቢያደርግ በንስሐ ተመልሰው ንስሐ አድርገው ተጸጽተው ወደ እውነተኛ የቱ ሃይማኖት መጥተው ፈጣሪ ሆን ማረን ብለው ፈጣሪ ሆይ ይቅር በለን ብለው ተጸጽተው ወደ መሪነታቸው ስለ በጎቻቸው የሚጨነቁ ከሆኑ እግዚአብሔር ይቅርታ ያደርግላቸዋል። ህዝበ ክርስቲያኑን በሰላም ይኖራል። አሁን ባሉበት ከቀጠሉ ግን አደጋ ነውና እግዚአብሔርን መፍትሄ ያደርጋል። እንደ ግብፅ ኦርቶዶክስ አንድ ነገር ቢያደርጋቸው እግዚአብሔር መፍትሄ ከሱ ብቻ ነው። እግዚአብሔር ነው የምንጠብቀው። መልካም እግዚአብሔር ይርዳን። የእግዚአብሔር ፈቃድ ሳኦልን ለእስራኤል መሪነት ሳኦልን አስወግዶ ዳዊትን እንዳመጣ ሁሉ እነዚህ ሰዎች አስወግዶ እግዚአብሔር እንደ ዳዊት ለህዝቡ የሚቆረቆር መሪ በቤተ ክርስቲያናችን ቢፈጥርልን ይፈጥርልናል። እሱ የዋህ ቸር አምላክ ነውና
ይሰጠናል። እንደዚህ ካልሆነ አደጋ ላይ ነን። ምክንያቱም በቃ ተቸግረናል። አይሆንም። ህዝቡ ሁሉ ግራ ገብቶታል። ሁሉም ጋር ነው ያለው ችግሩ። ሁሉም ጋር ኧረ እዛ ይብሳል። አንተዬ ወይ ጉድ! የለም እኮ እዛ ይብሳል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉ ጳጳሳት አልኩህ እኮ ቅድም በአቡነ ጳውሎስ በኩል የመጡም ክልል ማዕከል ተደርጎ በቋንቋ ማዕከል ተደርጎ በብቃት ሳይሆን በብር ተደለው የመጡ ናቸው። በአቡነ መርቆሬዎስም የመጡ የደርግ የከባቢነት ከዚህ እንዳይማረኩ እንዳይገድሉ ተብለው ገዳም ገብተው ቆቡ አድርገው ወደ ውጭ ሀገር ሄዱ። ውጭ ሀገር ቆብ አጥልቀው ጳጳሳት ሆነው መጡ። አሁን የፓርቲ ስራቸው ነው እየሰሩ ያለ ከመንግስት ጋር ሆነው ማለት ነው። ስለዚህ በሁለቱም በዚህም ባሉ መሪዎች በዛም ባሉ መሪዎች እግዚአብሔር አንድ መፍትሄ ያደርጋል። ታያለህ። ወይም በጎቹን ትቶ እግዚአብሔር እረኞቹን የሚመታበት ጊዜ ይመጣል እንጂ ዝም አለ። ህዝቡ ግን በምን አድሮ ይጠብቀዋል? እግዚአብሔር አሁን ባሉ መምህራንና ሰባኪያን አሁን ባሉ ወጣቶች ያጽናናዋል። እግዚአብሔር ህዝቡን ይጠብቃል፣ ያስተምራል። ስም እንጠቅስ ነበረ፣ ስም አያስፈልግም እንጂ ስንት ሊቃውንት አሉ፣ ስንት መምህራን አሉ ህዝቡን የሚያስተምሩ ቀድመው የሚገኙ ከምእመናኑ ይልቅ አስቀድመን እኛን እንሙት የሚሉ መምህራን አሉ። በዛም በዚህ እና አንድ መፍትሄ ያደርጋል እግዚአብሔር የሚል ተስፋ አለኝ። አሜን። እግዚአብሔር ይርዳን። ለዛሬ በዚህ ይብቃንና በተመሳሳይ ፕሮግራም ብዙ ጥያቄዎች አሉ። በምዕመናንም የሚነሱ ሀሳቦችን ጨምረን በሌላ ጊዜ እንገናኛለን። የተከበራችሁ ኦርቶዶክሳውያን፣ ለዛሬ በወቅታዊ የቤተ ክርስቲያን ጉዳይ ተያይዞ የተነሱ ጥያቄዎች ይዘን ከመምህራችን ከሊቀ ጉባኤ ቀሲስ መሰለ ተስፋዬ ያደረግነው ውይይት ይህን ይመስል ነበር። በተመሳሳይ ጥያቄዎች በቤተ ክርስቲያን ጉዳይ ስለምንገናኝ ሊነሱ የምትፈልጓቸው አርዕስቶች ካሉ በኮመንት ጻፉልን። በተለያዩ የማህበራዊ ሚዲያ ገጾቻችንም ልታደርሱልን ትችላላችሁ። ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ከወዲሁ አሳስባችኋለሁ። በሌላ ጊዜ እስከምንገናኝ ድረስ ሰላም።